በልማት ፕሮጀክቶች አፈጻጸም ላይ የሚስተዋሉ የጥራት የወጪና ጊዜ አተገባበር ክፍተቶችን ለማረም የሚደረገው ጥረት ተጠናክሮ እንዲቀጥል የአማራ ክልል ምክር ቤት አባላት አሳሰቡ። ምክር ቤቱ በ11ኛ መደበኛ ጉባኤው ሁለተኛ ቀን ውሎ የፕሮጀክት አስተዳደርና አመራር ረቂቅ አዋጅን አጽድቋል። በሌሎች አዋጆች ላይ ደግሞ እየተወያየ ይገኛል። ጉባኤውን ተገኝቶ እየተከታተለ የሚገኘው መግቢያ ላይ እንዳስተዋወቅኳችሁ ባልደረባችን አብዮት ከፋለ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አብዮት እንዴት ዋልክ? ሰላም ብያለሁ። ምክር ቤቱ በሁለተኛ ቀን ውሎው እስካሁን እየመከረባቸው ያሉ ጉዳዮች ምን ናቸው? መረጃዎችን አጋራ። አመሰግናለሁ። እንደምን ዋልሽ ፈቲያ። እንግዲህ የአማራ ክልል ምክር ቤት ስድስተኛው ዙር ምክር ቤት ነው። በአምስተኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤው በትላንትናው ዕለት በተለያዩ ጉዳዮች ላይ ሲመክር ውሏል። ዛሬም በሁለተኛ ቀን ውለው እንግዲህ ከትናንትናው የተሻገረ በተለይም የኦዲት ግኝት የተገኘባቸው ተቋማት እንዲያስተካከሉና የክዋኔና የፋይናንስ ኦዲት ችግሮችን በምን መልኩ መፍታት አለብን፣ ተቋማት በምን መልኩ በቅንጅት መስራት አለባቸው በሚለው ጉዳይ ላይ ዛሬም የምክር ቤት አባላት ሀሳባቸውን አንስተው የማጠቃለያ ሀሳብ ተሰጥቶበታል። ሌላው እንግዲህ በዛሬው ዕለት የተካሄደው የረቂቅ አዋጆች መጽደቅ ነው። አንዱና ዋነኛው የፕሮጀክቶች አስተዳደርና አመራር አዋጅ ነው። አዲስ አዋጅ ነው። ይህ እንግዲህ በተለይ የመንግስት የልማት ፕሮጀክቶች የህግ ማዕቀፍ ተዘጋጅቶላቸው በአግባቡ ተግባራዊ እንዲደረጉ አፈጻጸማቸው ክትትል እንዲደረግባቸው ህጋዊ ተጠያቂነት እንዲኖር የሚያስችል ነው። የመንግስት የልማት ፕሮጀክቶች እንግዲህ ብዙ ጊዜ የሚነሳባቸው ቅሬታ አለ። በተያዘላቸው በጀት ጊዜና ጥራት አይከናወኑም፣ መስተጓጎል ይስተዋልባቸዋል። ይሄ ደግሞ ህዝብና መንግስትን ላላስፈላጊ ወጪ እየዳረገ ነው የሚሉ ቅሬታዎች በተደጋጋሚ የሚነሱ ናቸው። ይህን ችግር ለመፍታትና ህጋዊ ተጠያቂነት ለማስፈን ነው እንግዲህ ይህ አዲስ ረቂቅ አዋጅ ቀርቦ በዛሬው ዕለት የምክር ቤት አባላትም ሀሳባቸውን ካንሸራሸሩበት በኋላ እንዲጸድቅ ተደርጓል። በተለይም የመንግስት የልማት ፕሮጀክቶች በአግባቡ እንዲከናወኑ በተያዘላቸው ጊዜ ጥራትና በጀት ተከናውነው ህዝብን ተጠቃሚ እንዲያደርጉ ትልቅ ዓላማ ያደረገ ነው። ይህ ካልሆነ ደግሞ ህጋዊ ተጠያቂነትን የሚያሰፍን ነው። እንግዲህ የክልሉ መንግስት የ25 ዓመት አሻጋሪ የልማትና የእቅድ ፍኖተ ካርታ ተዘጋጅቶ ወደ ስራ መገባቱ ይታወሳልና እነዚህ መርሃ ግብሮች በአግባቡ እንዲመሩ የልማት ፕሮጀክቶች በአግባቡ እንዲተዳደሩ ለማድረግ ደግሞ መሰል አዋጆችና ህጎች ስራ ላይ መዋላቸው አስፈላጊ ሆኖ ተገኝቷል። ምክር ቤቱም እንግዲህ ይህንን ነው ያጸደቀው ማለት ነው። በተለይም ግዙፍ ፕሮጀክቶች በአግባቡ እንዲመሩ በተያዘላቸው ጥራት እንዲከናወኑ ህዝብን ተጠቃሚ እንዲያደርጉ ከመነሻቸው ጀምሮ መነሻ ጥናት ሲደረግ ምን ነገሮችን መሰረት ማድረግ አለበት፣ ህዝብንስ በምን ያህል መልኩ ጥቅም ይሰጣሉ፣ ከተጠናቀቁ በኋላ መቼስ ይጠናቀቃሉ፣ እነማን ናቸው የሚሰሩት፣ በምን ያህል ጥራት ይከናወናሉ የሚለውን የህግ ማዕቀፍ ተዘጋጅቶለት ራሱን የቻለ ክትትልና ቁጥጥር እንዲደረግበት የሚያስችል ረቂቅ አዋጅ ነው። ይህ አዋጅ እንግዲህ በምክር ቤቱ ቀርቦ ውይይት ተደርጎበት ጸድቋል። ሌላኛው የመንግስት ግዥና አስተዳደር ማሻሻያ አዋጅ ነው። እንግዲህ የመንግስት ግዥና ንብረት አስተዳደር አዋጅ ከዚህ በፊትም ነበረ። ነገር ግን አሁን አዳዲስ ማሻሻያው ተጨምረውለት ነው እንግዲህ በምክር ቤቱ የጸደቀው። በተለይም በግዥ ስርዓት ውስጥ የሚስተዋሉ ክፍተቶች አሉ። ብዙ ጊዜ የመንግስት ንብረት ያለ አግባብ ከሚባክንባቸው ዘርፎች መካከል አንዱ የግዥና ንብረት አስተዳደር ዘርፉ ነው። የግዥና ንብረት አስተዳደሩን ከሙስናና ብልሹ አሰራር የጸዳ እንዲሆን ማድረግ፣ በተለይም ዘመኑ ያፈራቸው ቴክኖሎጂዎችን መጠቀም፣ ከኋላ ቀር አሰራር እንዲወጣ በማድረግ አሁን ዘመኑን የዋጀ አሰራርን መዘርጋት አስፈላጊ ሆኖ ተገኝቷል። ለዚህ ነው እንግዲህ የማሻሻያ ረቂቅ አዋጁ ቀርቦ ምክር ቤቱ የተወያየበት ማለት ነው። በተለይም በግዥ ስርዓቱ ውስጥ የሚስተዋሉ ክፍተቶች በግዥ ባለሙያዎችና በብቃትም ሆነ በስነ ምግባር ጉድለት አማካኝነት መንግስት ከፍተኛ ወጪ የሚያወጣባቸው የተገዙ እቃዎች ያለ አግባብ ጥቅም ሳይውሉ ቶሎ ለብልሽት የሚዳረጉበት፣ በታለመላቸው ስታንዳርድ ልክ እቃዎች ተገዝተው ወደ ተቋማት አለመምጣታቸው፣ ጥቅም ላይ አለመዋላቸው፣ ከዛ ደግሞ መልሰው ጥቅም ላይ እንዲውሉ የሚያደርግ አሰራርም በቂ ባለመሆኑ እነዚህ ነገሮችን የሚያበረታታና ወደፊት ችግሮች ተቀርፈው የተስተካከለ አሰራር እንዲዘረጋ በማድረግ በኩል ይህ አዋጅ እንግዲህ የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። እነዚህና ሌሎች አዋጆችም እንግዲህ አሁንም ምክር ቤቱ እየተወያየባቸው ይገኛል። መንግስት እንግዲህ በየጊዜው አሰራሮችን ማዘመን፣ ከጊዜው ጋር እንዲራመዱ ማድረግ፣ ለህዝብ አገልግሎት የሚሰጡ ተቋማት ላይ ደግሞ ልዩ ትኩረት አድርጎ የህግ ማዕቀፎችን በማዘጋጀትና በማጽደቅ ወደ ስራ እንዲገቡ በማድረግ በኩል የተለያዩ እንቅስቃሴዎችን እያደረገ ይገኛል። ከቅርብ ጊዜ ወዲህ ያሉ የምክር ቤት ጉባኤዎችም እንግዲህ መሰል አዳዲስ አዋጆችን እና እንዲሁም ነባር አዋጆችን የማደስና የማሻሻል ስራዎች እየተሰሩ እንደሆነ ነው የምናስተውለው። እነዚህ ተግባራት ደግሞ ተጠናክረው መቀጠል እንዳለባቸውም የምክር ቤት አባላት አንስተዋል። ሌሎች ምን አዋጆች ጸደቁ፣ ምን ጉዳዮች ቀረቡ የሚሉ ሀሳቦችን በማታ የዜና ወጃችን በዝርዝር የምንመለስባቸው ይሆናል። ለአሁኑ ያሉ መረጃዎች እነዚህ ናቸው። ፈቲያ
መልካም አብዮት ከስፍራው ተገኝተህ የአማራ ክልል ምክር ቤት የሁለተኛ ቀን ውሎ ጉባኤውን አስመልክተህ ላደረስከን መረጃ እናመሰግናለን። መልካም ጊዜ ባለህበት